በአምላክነቱ ዓለምን ያዳነ አዎ ሞትን ድል አድርጎ በየማነ በዘማነቾች የተቀመጠ ስርዓቱን ሲያስተምራቸው ኖረ። የሚያስሩበትን የሚፈቱበትን አይቴውቱ ቀኖቱ ተሞት ወአይቴውቱ ሞዮት ከሲኦል እየተባለ የተነገረለት ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ቸር ነውና ለቸርነቱ ጠብቆ እንኳን ለብርሃነ ትንሣኤው እናደረሳችሁ አደረሰን። ለሚመጣውም እንዳደርሰን የአምላካችን ፈቃድ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን የፈጠረ የዓለምን ጠባይ ለማስተካከል ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ በዓለም ተመላልሶ ወንጌልን ሰበከና ያስተማረ በሐሙስ ዕለት ወመንፈቀ ዕለት እትወለድ እምወለተ ወለትከ ብሎ ለአባታችን ለአዳም ዕፀ በለስን በልቶ ልጅነትን አስወስዶ ከፈጣሪው ተጣልቶ ምንጸፈ ደይን ወርቆ ያለቅስ በነበረበት ጊዜ ሌላ አዳምን ያነጋገረ አካል የለም። አዳምን ሳይፈጥረኝ ፈጥሬው መከራ አጸናሁበት ብሎ ያው የፈጠረው አምላክ ነው ያነጋገረው። በሐሙስ ዕለት 5500 ዘመን ሲፈጸም ከሰማይ ወርዳለሁ ከድንግል ማርያም እወለዳለሁ ባህሩን ባህር ያደርጋለሁ በዓለም እመላለሳለሁ በአንተ ሜዳ ልጄ አድንሃለሁ ብሎ ተስፋውን ነግሮት ነበርና ያን ነገረውን የተስፋ ቃል ለመፈጸም ሰው መሆንን መረጠ። እንግዲህ ወደ ዓለም መጣ ማለት የእመቤታችንን ሥጋ ለበሰ፣ ባህሪዋንም ባህሪ ያደረገ፣ ሥጋንም ነፍስንም ከሷ ነው የወሰደው፣ ከሌላ ያመጣው የለውም። ስለዚህ በለበሰው ሥጋ መከራ ለመቀበል ፈለገ። ወደ ዓለም መጥቶ ወንጌልን ታስተማረ በኋላ ሐዋርያትንም ተመረጠ በኋላ የጸሎተ ሐሙስ ማታ ለዓርብ አጥቢያ ነገ በመልዕልተ መስቀል የሚሰዋው ሥጋዬ ይህ ነው የሚፈሰው ደሜ ይህ ነው ብሎ ሥርዓተ ኦሪቱን የሻረበት ሥርዓተ ወንጌሉን የሾመበት ዕለትና ሰዓት ነው፣ ሌላም አይደለም። ይሄ እንግዲህ በይቲ ዕለት ምሴተ ሐሙስ ለጸቢያ ዓርብ አመረፈቀ ውስተ ቤተ አልዓዛር አርኩ እንዛውም ጽሎቱ እዚች ዕለት ሐሙስ ማታ ለዓርብ አጥቢያ ወደ አልዓዛር ቤት ተጠርቶ ሂዶ ከዛ ያቀረቡትን ነው ለትን ነው የለወጠው። ነገ በመስቀል ላይ የሚውለው ሥጋዬ ይህ ነው
የሚፈሰው ደሜም ይህ ነው ብሎ ቀደም ሲል የሐዋርያትን እግር ታጠበ በኋላ ነው ሕፃናት ከተጠመቁ በኋላ ነው ሥጋው ደሙ የሚቀበሉት። ሐዋርያትን እግራቸውን ተጣጠቡ በኋላ ነው ያንን ለውጦ ለ12ቱም ሐዋርያት ከይሁዳ በቀር አቆረባቸው ማለት ይቻላል። እንግዲህ መጀመሪያ እግራቸውን አጠበ። ሕጽበቱ ለሐዋርያት ጥምቀታቸው ነው። ሐዋርያት ሌላ ጥምቀት የላቸውም። እንግዲህ አንተ አታጥበንም እያሉ ጴጥሮስም ተከራከረ። እኔ ታላጠብኩ ከኔ ጋር አንድነት የለህም አለው። አይ እግሬን ብቻ አይደለም የምታጥበኝ፣ እግሬን ብቻ ሳይሆን እጄንም ራሴንም ጭምር ጠበኝ አለው። በዚህ በዮሐንስ ወንጌል በምዕራፍ 13 ላይ እንደተገለጸው አይ ዘወሰታ ዘወዳ እስመ ኩለንታሁ ንጹሕ ውእቱ፣ አንዱን አካሉን የታጠበ ሁለመናው ንጹሕ ነው አለው። እንግዲህ አልታጠብም እያለ ተከራክሮ ነበረና ሕጽበተ እግር በጴጥሮስ ጀመረ። ጴጥሮስን አብነት አድርገው ሁሉም ታጠቡ። ወቀነጠ መፍኬ ዘለንጽ ይላል። አዎ ዘፍታውን አደግድጎ ታጥቆ እግራቸውን አጠባቸው። በዛም በበፍታው የታጠበ ውሃውን አደረቀላቸው። ልብስ አድርጎ እግራቸውን ካጠባቸው በኋላ ያው ህብስቱንና ወይኑን ለውጦ ሰጣቸው። እንግዲህ ተሐድሶ ጸንቶ የሚኖር ይህ ነው ብሎ ሥርዓተ ኦሪቱን አሳለፈና የወንጌሉን ሥርዓት ሾመ። በኦሪቱ የነበረው መስዋዕት ላምም ጊደርም ፍየልም በግም ነበረና ያንን አስወግዶ ራሱን በዛ ቦታ መስዋዕት አድርጎ አቀረበ። እንግዲህ ዓለምን ለማዳን ያደረገው ሁኔታ ይህንን የመሰለ ነው። ናሁን አረግ ኢየሩሳሌም ወይ ዝወለ ወልደ እጓለ እመሕያው ወይ ሰቅልዎ የቀትልዎ አመሳልስት ዕለት ትነሣ። እነሆ ወደ ኢየሩሳሌም እንወጣለን፣ ወልደ እጓለ እመሕያው ክርስቶስን ይይዙታል። አዎ ይዘው ይሰቅሉታል፣ ሰቅለውም ይገሉታል። በሦስተኛው ቀን ከሙታን መካከል ተለይቶ ይነሳል እያለ ያስተምራቸው ነበርና ሁሉ ተደረገ በኋላ ይህን ሁሉ ታደረገ በኋላ እንግዲህ መላ ሌሊቱን ሲማከሩ አድረው አይሁድ አንድ ጊዜ ወደ ያዙት፣ አንድ ጊዜ ወደ ሄሮድስ፣ አንድ ጊዜ ወደ ጲላጦስ ሲያመላልሱ ታደሩ። ሲነጋም ተማከሩ። ወጸቢሖ ተማከሩ ሊቃነ ካህናት። ከነጋ ተማከሩ። እንዴት አድርገን እንትን በለው እዳው እንይዛለን አናሲዝም ሲባል ብዙ ሰው እንዳይትን ወደ ጲላጦስ ወሰዱት። ጲላጦስ መረመረው። ይህንን ሰው ለሞት የሚያበቃ ኃጢአት አላገኘሁበትም፣ እናንተ እንደ ሕጋችሁ አድርጉ ብሎ አሳልፎ ሰጠው። እጁንም ታጠበ። አነ ንጹሕ እምደሙ ለዝብሲ፣ ከዚህ ሰው ደም እኔ ንጹሕ ነኝ አለ። አሳልፎ እየሰጡ እሰሩ፣ እንደ ሕጋችሁ አድርጉ እያለ በሕጋቸው ምን ነበረ? አይሁድ የሚገሉትን አይሰቅሉትም፣ የሚሰቅሉትን አይገሉትም። ፍርድ አንድ ነበረ።
አንድ ነገር ብቻ ነበር በአንድ ሰው ላይ የሚፈረደው። በጌታ ላይ ግን 13ቱን ሕማማተ መስቀል በአንድ ቀን ፈርደውበታል። አዎ ፍርዳቸው የተዛባ ነው፣ ትክክለኛ አይደለም። አዎ እግዚአብሔር አምላክ እንደው ቤተ መቅደሱን አፍርሱት እኔ በሦስተኛው ቀን እሰራዋለሁ እያለ ያስተምራቸው ነበረ። ሲያስተምራቸው ይሄ ቤተ መቅደስ ከተሰራ ተጀመረ 46 ዓመት ነው። በ46 ዓመት ተጀምሮ እዚህ ላይ ደርሷል። አንተስ በአንድ ቀን እንዴት እሰራዋለሁ ትላለህ? እያሉ ያነጋግሩን ነበር። አይ ቤተ መቅደስ የተባለ እሱ ነው። እኔን ግደሉ በሦስተኛው ቀን እሰራዋለሁ ሲል በሦስተኛው ቀን ከሙታን መካከል ተለይቼ እነሳለሁ እያለ ሲያስተምራቸው ነበረ። ይህንን ሐዋርያት ያውቁ ነበር፣ ይሰሙ ነበርና ጌታ እነሳለሁ ብሎናልና። ከዛ በኋላ እንግዲህ ዕፀ መስቀሉንም አሸከሙት። መስቀሉንም ተሸክሞ አንድ ጊዜ ወደ ቀራንዮ፣ አንድ ጊዜ ወደ መስቀራ፣ አንድ ጊዜ ወደ ፊት፣ አንድ ጊዜ ኋላ፣ አንድ ጊዜ ወደ ቀኝ፣ አንድ ጊዜ ወደ ግራ እያሉ በእውነት እንደ ዳጉሳ ሲወቁት ሲደበድቡት ዋሉ አደሩ። ከዛ በኋላ እንግዲህ ሞቱን በመስቀል ላይ ያደረገ በመስቀል ላይ የተሰቀለ በኋላ ፀሐዩ ጨለመ፣ ጨረቃው ጠፋ፣ ከዋክብት ረገፉ፣ ብርሃናቸውንም ነሱ። ርቃነ ወልደ እግዚአብሔርን ላለማሳየት ፀሐይና ጨረቃ ብርሃናቸውን ሰወሩ። አይሁድ በግልጽ ሲሰቅሉት አካሉን እንዳይታይ እነዛ ጨረቃም ወደ ደምነት ፀሐይን ወደ ጨለማነት ተዋሶት በሰማይ እንዳያበሩ ብርሃናቸውን ሰወሩ፣ ረገፉ። እንግዲህ እነዚህ አድርጎ 3 መዓልት 3 ሌሊት ታደረ በኋላ ከሙታን መካከል ተለይቶ ተነሳ። እንግዲህ ሐዋርያትም በሦስተኛው ቀን እነሳለሁ ብሎናልና ትንሣኤውን ሳናይ እህል አንበላም ውሃ እንጠጣም ብለው ማክፈልን ጀመሩ። ከተነሳ በኋላ ትንሣኤውን ለመዋቅም ትንሣኤውን የገለጸላቸው ሴቶቹ ያለቅሱ ነበረና እስከዛው ድረስ እንግዲህ እመቤታችንን በዛን ጊዜ ቀኑም ተሰውሮ ጨለማ ሆኖባን ነበርና እዳው ልጅን ገንዘብ ሰጥቶ የሚያድንልኝ እንዴት አጣለሁ እያለች ወደ ጴጥሮስም ሄደች። ወደ ሐዋርያት ሁሉንም መረመረቻቸው። እንደው ጴጥሮስም ሁሉም ይክድህን ያልክድህም እያለ ያነጋግረው ነበርና ትክህደኒ ዘእንበለ ቁዱሮ ሳይዞህ 3 ጊዜ ትክደኛለህ ያለው ቃል በወንጌሉ የተጻፈ ነውና አስቀድሞ እኔ ወደ ኢየሩሳሌም ለመሄድ ለመሞትም ቢሆን ለሕይወትም ቢሆን ለሞትም ቢሆን ዝግጁ ነኝ እያለ ሲል አስቀድሞ የካደ እየፈለጉ ወደዛ ሄደው አንዲት አጣዊት በዛች ላይ ብርዱ ጠንቶ ነበረና እሳት አንድ ስትሞቅ ጴጥሮስ አልፎ ሲሄድ እንትን ባሉት ጊዜ በጠየቁት ጊዜ የምትሉትን ሰው አላውቀውም ብሎ መቋሚያውንም መስቀሉንም ጣለ። እንዲህ ይጣለኝ ይስበረኝ ይሰንጠረኝ ሲል ወደ መሬት ጣለ። ወነገር ከያዩ ከአንተ በእውነት የእሱ ወገን እንዲሆንክ አነጋገርህ ያስታውቅብሃል አሉት። እንግዲህ የገሊላ ሰው ነበረና የገሊላ ሰዎች ቃንቷ አይናገሩ ነበረና ወነገር ከያዩ አነጋገርህ ያስታውቅብሃል አሉት። ጴጥሮስም ሲመካ ነበረና ተመክቶ ሐዋርያትን ማስመክቷቸው ነበረና ከሁሉ አስቀድሞ ክደትን አመነጨ። ያም ሆነ ይህ ጌታችን መድኃኒታችን ዓለምን ለማዳን መስቀልን ተሸክሞ በመስቀሉ ኃጢአትን ድል አድርጎ ከሙታን መካከል በሦስተኛው ቀን ተለይቶ ተነሳ። መቃብር ክፈቱልኝ፣ መግነዝ ክፈቱልኝ ሳይል መቃብሩን የሚጠብቁ ሰዎች ጲላጦስ ያ መሳቲ በሦስተኛው ቀን እነሳለሁ ሲል ሰምቼው ነበረና ዓለምን እንዳያሳስት ሂዱ መቃብሩን ጠብቁ ብሎ መቃብር ጠባቂ ሰዎችን ሹሞ ነበረ። እነዛ መቃብር ጠባቂዎች ተኝተዋል። ጌታ ሲነሳ አላዩትም። አንደኛው ምን አለ? አንደኛው 12ቱ ሐዋርያት መተው ወሰዱት። አንደኛው
ሁለቱ አርድእት መተው ወሰዱት። አንደኛው ደግሞ ምንድን ነው ያለው? እኔ ሁሉንም አላውቅ ተኝቼ ነበር አለ። ከመዝ ሆነ ነገርክሙ ዙረው ብሎ ነሳም በሰይፍ ቀጣቸው። ዝም ብለው የቤተ መንግስቱን ገንዘብ የሚበሉ የተላኩበትን የማታደርጉ ናችሁ አለና አዎ ፈጃቸው። እንግዲህ ትንሣኤው በገሊላ ተገለጠ። ሴቶች አዩት። እነ ማርያም ሌሎችም ሴቶች ጌታችንን አይተነዋል ብለው ሂዱ ለሐዋርያት ንገሯቸው። ማርያም ባገኘችው ጊዜ አትንኪኝ ያረጉ አባዌ ወአቡክሙ ወአምላኬ ወአምላክክሙ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አርጋለሁ ብሎሃል ብለሽ ለሐዋርያት ንገሪያቸው አላትና ለሐዋርያት ሄዳ አበሰረቻቸው፣ አነጋገረቻቸው። ትንሣኤውን ከሐዋርያት ከመላእክትም ከሁሉም አስቀድሞ ለሴቶች ተገለጠ። ከዛ በኋላ ሐዋርያትም ሰሙ፣ ደስታቸውንም ገለጡ። በዝግ ቤትም ገብቶ እንዴት አደራችሁ፣ እንዴት ዋላችሁ፣ ሞት ቀረላችሁ፣ ከዓለም ጋር አስታረኳችሁ የሚል የምስራችን ነገራቸው። እንግዲህ ወዝንቱ ሳልሱ ለእግዚእነ ኢየሱስ ክርስቶስ እንዘ ያስተርእዮሙ ለአርዳኢሁ ተንሥኦ እሙታን። ሶስት ጊዜ ነው የተገለጸላቸው። የትንሣኤ፣ የአግቦተ እግር፣ የጥብርያዶስ ሶስት ጊዜ ተገልጾላቸዋል። ሞት ቀረላችሁ፣ የምስራች፣ ሰላም ሁኑ፣ ካሁን በኋላ ዓለም የእናንተ ነው፣ ዙራችሁ ወጥታችሁ አስተምሩ ብሎ ከተገላ እንግዲህ እየተገናኘ ይህን መጽሐፈ ኪዳኑን ስርዓተ ቅዳሴውን አስተማራቸው። በቃ ዓለም በእነሱ ነውና የሚቀረው እስከሚያርግ ድረስ እስከ 40 ቀን ድረስ ስርዓቱን ሲያስተምራቸው ኖረ። የሚያስሩበትን፣ የሚፈቱበትን፣ የሚያድኑበትን ይህን እንትን እያላቸው ወደ ሰማይ አረገ። ሞትን ድል አድርጎ ከሙታን መካከል ተነሳ። ሞት አላሸነፈውም፣ ይዞም አላስቀረውም። አይቴውቱ ቀኖትከ ሞት ወአይቴውቱ ሞዮትከ ሲኦል እየተባለ የተነገረለት የኔና የእናንተ አምላክ ዓለምን የፈጠረ የእኛን ስጋ የለበሰ በለበሰው ስጋ መከራ የተቀበለ በአምላክነቱ ዓለምን ያዳነ ሞትን ድል አድርጎ በየማና በዘማናቸው የተቀመጠ የኔም የእናንተም አምላክ ነውና እንግዲህ ከሙታን መካከል ተለይቶ ተነስቷልና አሁን እንኳን ደስ ያላችሁ፣ በውጭም በውስጥም ያላችሁ በትምህርት ገበታ ላይ ያላችሁ ልጆቻችን አሁን በዚህ በወን ትምህርት ላይ በሰዋስወ ብርሃን ቅዱስ ጳውሎስ ትምህርት ቤት በውጭም በውስጥም ተመዝግባችሁ ያላችሁ ልጆቻችን እግዚአብሔር ቸር ነውና ሱባኤውን አስጀምሮ ሱባኤውን አስጨርሶ እንኳን ለብርሃነ ትንሣኤው በሰላምና በሕይወት አደረሳችሁ።